ነገር እንዴት ፎቶ ጣምናም ሲል ያወጡታል እኔ ገና የሄዱ ጊዜ የሆኑትን ኢንጂነር ደሳለኝ ለኔ ነግሮኝ ነበር አጫውቶኛል ለብሩኬም አጫውተኛል ስለዚህ ጉዳይ ማለት ፎቶ ሰብሰብ ብለው ነው ያሉት ይሄ ቦጋሌ ይባላል ጠንቋዩ ይሄ የምታዩት ጠንቋዩ አሁን በሰሜን ሸዋ ይሄ እዚህ ጋር ያለው ይሄ ኮፍያ ያደረገው ነው ጠንቋዩ መጀመሪያ ላይ ያለው ሳይሆን ከዚህ ከብሩኬ አጠገብ ያለው ጋቢ ያደረገው ነው ጠንቋዩ ቦጋሌ ይባላል እነዚህ የአማራ ፋኖ በሸዋ አመራሮች ናቸው እንትና ቡድን የነበረው ማለት ነው እንዴት ነው የተገኛችሁት ብዬ ኢንጂነር ደሳለኝ ሳነጋገር ምንድነው ያለኝ አንድ ጊዜ አለ እነ ማነው ስማቸው በከታው ለእርቅ ጉዳይ ይባልና ሀገሬው ፈልጎን የሆነች ከተማ ላይ ተፈለኛል ዙሩን እጽፍላችኋለሁ አስታውቻለሁ አቋም እዛ ተገኝታ ካጣረቃት ተባልና ሄደ በቃ እርቅ ከሆነ ምን እናደርጋለን ብለን ሄድን እኛም አመራሮቹ ሄድን እነሱ ይመጣሉ ተብለን ሄድን እዛ ስንደርስ በሬታ ሰጋታ ቄጤማ ተዘጋጅቷል ቄጤማ ተጓጉዟል ቁጭ ብለን እያለ ወዲያው የነ መከታው ሰዎች ተነስተው ይሄዳሉ በቃ ብድግ ብለው ምንም ሳይጀመር ምንም ሳይባል ምንም ነገር ምንም ሳይበሉ ተነስተው ይሄዳሉ እነሱ ከሄዱ በኋላ ምንድነው ተብሎ ቢጠየቅ ምን ቢባል ምንም በቃ ልቀቁ ተብለን ነው ብለው ተፍለቁ እነሱ በተቀሙ ጊዜ ወዲያውኑ እግር በእግር መከላከያ መጥቶ ገጠመ ዋና የጠንቋዮች አለቃ ይሄ ሰው እና መጣና አነጋገረ ሌሎችም የሚበሉትን ይብሉ እናንተ ቤቴ ኑና ባካችሁ አለ ምን እንደሆነ አላወቅንም ማን እንደሆነ አላወቅንም እሺ አለና ሄድን ወርቦ ነው ሄድ በኋላ በዛ የሚጠጣውና ነመከታው ሰንጋ የሚያገቡት ለዚህ አሁን ምርኮኞቹ ስትጠይቋቸው በዛ በኩል በነ እስክንድር በኩል ያሉት ምርኮኞች መጀመሪያ ፓንታቸው ይሰበሰባል የሁሉም ፓንት ይሰበሰባል የሁሉም የውስጥ ሱራ የውስጥ ሙታንቲ ይሰበሰብና የተዋጊዎቹ እዚህ ቤት ይሰጣል ይሄ ሰውዬ የሚያደርግበትን ያደርግና ይሰጣቸዋል ልጆቹ ያን ፓንት ከታጠቁ በኋላ ብራር ነው በቃ የሚላቸው ብራር ሂድ ነው የሚላቸው እዚህ በዚህኛው በኩል ያሉት ደግሞ እንዴት እንዋጋለን ወንድሞቻችን ላይ እንዴት እንተኩሳለን ያጎት ልጅ እዛ አለ የወንድም ልጅ እዛ አለ የእህት ልጅ አለ አባት እዛ አለ እዚህ አለ እነዚህ እዛ ደውለው አረባካችሁ አንዋጋጋ አረባካችሁ ለአንድ ሰው ብለን ለእስክንድር ብለን አንገዳደል እኛ አንድ ነን እሱ በኋላ ይወጣል ይሄዳል እኛን እንደምን ምንቃባው እነዛ ግን ደምህን ነው መጠጣው ነው የሚሉት እነዛ ፓንቱን በውስጥ ሱሪ ላይ ነው ነገሩ የሚሰራው ማለት
የሄዱትን ልጆች ኢንተርቪው ሰምቻለሁ አይቻለሁ። አንድ 30 20 ሆነን እንድናድር እንደረጋለን። ከዚያ በኋላ ከሌሊቱ 7 ሰዓት 8 ሰዓት 9 ሰዓት አካባቢ እንደ መብረቅ እንደ ነጎድጓድ ጨለማ በቃ የሲኒማ እንደሚታይ እንትን ይመጣል። ያ ሰውየው አጅሮ የተባለው መንፈስ ይሳባል፣ አጋንንቱ ይሳባል። ከዛ ሲወጡ ወይ እዚህ ጋር ተነቅሰዋል፣ ወይ እዚህ ጋር ተነቅሰዋል፣ ወይ እዚህ ጋር ተነቅሰዋል። ቁጥር ነው የተነቀሱት። መጥቶ የነቀሳቸው የለም፣ መጥቶ እንትን ያላቸው የለም። ግን የተነቀሰ ነገር ነው የሚያገኙት። ከዛ በኋላ በቃ አለቀ። የነ አቶ አሰግድ የት ናቸው ነው ብቻ አሰግድ የት ነው ያለው? ደሳለኝ የት ነው ያለው? ምን ትሰራ ያለው? የሚሰራው ይሄን የሚያደርገው ይሄ የብአዴን ባለስልጣናት ምናምን በአጠቃላይ የሚሄዱት ይጋ ሂዱ ካላላቸው አይሄዱ፣ ተዋጉ ካላላቸው ቀኑን የሚመርጥላቸው ይሄ ሰው አሁን በቅርብ ምን ሆነ? ይሄ ሰውዬ ያለበት ቦታ እነ መከታው ሄደው ያንን አስለቅ እነዛኞቹ ደሳለኝ ወደኋላ ብለውላቸው ምን ካሉ በኋላ ይሄ ለመከላከያ ለቀው ይሄዳል። ከዛ ህዝቡ ይመጣና በዛ ሀገር ውስጥ ይሄን የመሰለ ቤት ከየት ተገኘ ብለው ምንድነው ይሄ ሲል አይ ለመከታው ፋኖ ለፋኖቹ ንቅሳት የሚሰራው በፓንታቸው ላይ ጥይት እንዳይመታቸው ምናምን ብሎ ድግምት የሚሰራው ወደ ጦርነት ሲገቡ እንደብዶ ነው እንዲገቡ የሚያደርገው ይሄ ነው እና አጋንንት የሚስብ ነው፣ ሰይጣን የሚስብ ነው፣ ጋኔን የሚስብ ነው ብለው ይነግሩታል ለመከላከያው። መከላከያው ደግሞ አላወቀም። እንግዲህ አውቆ ሊሆን ይችላል፣ የእግዚአብሔር ስራ ሊሆን ይችላል። ይሄንና ከነመጠንቆያ መሳሪያው ከነምናምናም ያወድመዋል ያለ በአጠቃላይ ያወድምበታል። በኋላ የሚያሙት መከላከያዎች መጣው። የዚህኛውን መከላከያ ማን ካለ ማን ካለ ሸዋን ሽባ አድርጎ ያዘ። ሸዋን አስሮ ያዘ። በር የሚቀለብ ደም የሚቀለብ አጋንንቱን ዲያብሎስን ስሙ አምጥቶ ጉድ የሚያደርግ በዚህ በኩል ያሉት ደግሞ ጸሎት ላይ ስላሉ ምህላ ላይ ስላሉ አባቶች አብረዋቸው ስላሉ ውጊያው የመንፈስ ሆኖ አሁን ያንን የነሱን ጉዳይ አምጥተው እነዚህ ተርበው እዛ ቤቱ የገቡትን አድርገው ፖለቲካ ሰሩ። በአጠቃላይ በሸዋ አመሰግናለሁ ቴክኒሻን። በአጠቃላይ በሸዋ አምጡትና ሁላችሁም ተናገሩ። ታውቃላችሁ ፍርድ የሚሰጠው ጠንቋይ ጋር ነው። ክስ የሚካሄደው ጠንቋይ ጋር ነው።